አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ። እስከዚች ሰዓት ድረስ አውሮፕላንም መገስገሱን ጥላሁን ገሰሰን መንገሱን የሚገታ ምንም አይነት አባባል አልመጣም፣ አላገኘም። ጥላ ከለላዬ ኢትዮጵያ ሀገሬ በጣም ያኮራኛል ካንቺ መፈጠሬ። በዕድሜ ዘመን መቋጫው ሰንደቅሽ ከፍ ይበል ይቁም ለዘላለም፣ ሰላም ጥጋብ ደስታ ይታይብሽ ዓለም እያለ ዕድሜ ዘመኑ የእናት ሀገሩን ስም ሲጠራ የኖረ ሞት የማይቀር ነውና ትንፋሼ ተቀርጾ ይቀመጥ ያለ ባለ አደራ ለእናት ሀገሩ እንደሳሳ ኖሮ እንደሳሳ ያለፈ ከያኔ ነው ጥላሁን ገሰሰ። Bacholoni nego, aboko imamara chisa, abaye ko barana moji, abaye sinna sasa chisa, abaye wore ingilizi, aboko kamaru, abaye wore ingilizi, abaye ropina kamaru, aboko sifuke batufu, abaye kamaru, aboko sifuke batufu. አረድኩት ገፈፍኩት ብልቱን አወጣሁት
ጠብሰን ቀቅለን በላን። ወጥ እንዳይሆን እንጀራ የለ፣ ቋንጣ እንዳይሆን ቶሎ ጨረስን። ሲሳይን የመጨረሻ ወዳጃችንን ለሰይጣን ሆድ ሰዋውት። አይሆን ልንገርሽ ተረት የተላከ ከእንግሊዝ ዘንድ እጅን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጃለው የሳሰድድ አያውቅም ክንዴ እንደሚያነድ ኢልማ ገልማ አባ ገዳ ኢልማ ገልማ አባ ገዳ ርቱ ጀማ ብፁዕ ጀማ ለካ አንተ ነህ አባ ገዳ ኢልማ ገልማ ያዳ ኦሮሞ ሻማ ዋቃ ገዲኒ ነማ ኦሊኒ ሱማ አክሱማ የተሰኘው ልክ እንደ አክሱማ የተባልከው ፍጹም ጀማ ለካ አንተ ነህ አጋ ኦጋ ጂገሎጋ እንኳን ለ85ኛው የአርበኞች ድል በዓል በሰላም አደረሳችሁ። ክቡራን የመንግስት የሥራ ኃላፊዎች፣ ክቡራን የኪነ ጥበብ ባለሙያዎችና ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንደሚታወቀው ዛሬ የአርበኞች ቀን ነው። ጀግኖች አርበኞቻችንን የምናከብርበት የምናስታውስበት ልዩ ቀን ግን አሁን በደረሰ መረጃ ጋሽ መሐሙድ ዛሬ የተወለዱበት ቀን መሆኑን ሰምቻለሁ። የሚደንቅ ዜና ስብሐት ገብረ እግዚአብሔር የተወለዱበት ዛሬ እንደሆነ ሰማሁ። በቅድሚያ ለነሱ እንኳን ተወለዳችሁልን መልካም ልደት ማለት እወዳለሁ። ሀገር በልማት ስራዎች፣ በድንበር፣ በሰንደቅ ዓላማ፣ በህግ ብቻ አትገነባም። ሀገር የምትገነባው በህዝብ የጋራ ትውስታ፣ በጋራ ስሜትና በታላላቅ የጥበብ ውጤቶች ጭምር ነው። ዛሬ እዚህ የተሰበሰብነው ሀገራችን ኢትዮጵያ ጠቢባን ልጆቿን የምትሰጠውን የላቀ ክብር ልንመሰክር ልናሳይም ነው። ሀገር ለጠቢባን ሕያው ስራዎች ምስክር ሐውልት ታቆማለች የሚለው አባባል እነሆ በተግባር ማለት ችለናል። ይህ እውነት ዛሬ በቆሙት የሀገር ባለውለታዎች ታላላቅ የጠቢባን ሐውልት በአዲስ አበባ ከተማችን ሀገርን በማቆም በኩል እናንተም ትልቅ አስተዋጽኦ አድርጓችኋል ብለን ለምርቃት በማብቃታችን እጅግ በጣም ደስ ይለናል። የጥበብ ሰው ሲያልፍ ስራው እንደ ፀሐይ የደመቀ ይኖራል። ይህ ግን ብቻ በቂ አይደለም። በሀገር አክብሮትና በትውልድ ፊት ደግሞ ክብር መስጠት ይገባል። በመሆኑም ለሀገራቸው ሰላም፣ ለኢትዮጵያዊነት ግንባታ፣ ለህብረ ብሔራዊ አንድነት፣ ለወንድማማችነት፣ ለእህትማማችነት፣ ለፍትሃዊነት፣ ለነጻነት፣ ለእኩልነት ያቀነቀኑትን አንጋፋዎችና የሀገር ባለውለታዎችን የክብር ሐውልት ሰርተንላቸዋል። ዛሬ ሐውልት የተገነባላቸው የጥበብ ሰዎች ከስራዎቻቸው ጥቂቱን እናስታውስ እንኳን ብንል ሎሬት ጸጋዬ ገብረመድኅን በቋንቋና በፍልስፍና የገነቡት የኢትዮጵያዊነት ግንብ፣ ክቡር ዶክተር ጥላሁን ገሰሰ በዜማው የሳለው የኢትዮጵያዊነት ስዕልና የክቡር ዶክተር መሐሙድ አህመድ በሙዚቃው ያቀነቀነው የሰላም ጥሪና የትዝታ ኃይል፣ አሊ ብራ እናታችን አንድ ናት
ፈጣሪ ሳይለየን ማን ነው የለያየን እያለ ያሰረጸው የወንድማማችነትና የእህትማማችነት ስሜት ስብሐት ገብረ እግዚአብሔር በጽሁፉ የፈታው የሰው ልጅ ውስብስብ ማንነት ሃጫሉ ሁንዴሳ በዜማው በልዩ ድፍረት እንደ እሳት ያቀጣጠለው የፍትህና የነጻነት ትግል ምስጋና የምንቸረው እንጂ አቻና አምሳያ ቶሎ የምናገኝለት አይደለም። በእርግጥ ከዚህም በተጨማሪ ልናስታውሳቸው የሚገባን የሀገር ባለውለታዎች የሆኑ ሌሎችም የጥበብ ሰዎች መኖራቸውን አንዘነጋም። ይህ ስራ የመጀመሪያ እንጂ የመጨረሻም አይደለም። እነዚህን ጠቢባን በሐውልት ማክበር እነርሱም ብቻ ሳይሆን ጥበብ ራሷን ከፍ ማድረግ ነው ብለን እናምናለን። በዓለም አቀፍ ደረጃ ስንመለከት ታላላቅ ከተሞች ለጠቢባን የሚሰጡት ክብር የከተሞቻቸውን ውበት ብቻ ሳይሆን መንፈሳዊ ልዕልናቸውንም ያሳያል። ለምሳሌ በለንደን ለዊሊያም ሼክስፒር፣ በፓሪስ ለቪክቶር ሁጎ፣ በኒውዮርክ ለታላላቅ ሙዚቃ አቀንቃኞች የሚቆሙት ሐውልቶች ከተሞቻቸው የባህል ማንነታቸውን እንዲገልጹ አስችሏቸዋል። ዛሬ አዲስ አበባ ከተማም ያደረገችው ይሄንኑ ነው። በኮሪደር ልማትና በታላላቅ ፕሮጀክቶች ውስጥ ከተማ አስተዳደሩ ጥበብን ማዕከል አድርጓል። ይህ የመደመር ፍልስፍና ነውና የከተማችንን ውበት ከፍ ማድረግ፣ የዜጎችን ምናባዊ ልቀት መገንባትና ከተፈጥሮ ጋራ እርቅ እንዲፈጥሩ ማድረግ የዚህ ዘመን የመደመር ብልጽግናዊ እሳቤ ነው። የዚህን ታላቅ ስራ ተግባርና ኃላፊነት የወሰደው የአዲስ አበባ ከተማ አስተዳደር ለጥበብና ለጠቢባን የሰጠው ክብር ከዚህ ቀደም ያልተደረገ በመሆኑ ታሪክ ሲዘክረው እንደሚኖር እናምናለን። በዋናነት ግን ፋና ወጊው ሚናና የስራ አቅጣጫ የሰጡን ክቡር ጠቅላይ ሚኒስትራችን በመሆናቸው ለሳቸውም ትልቅ ምስጋና እናቀርባለን። በመጨረሻም የሀገራችን ጠቢባን ከነጠላ ትርክት ይልቅ አሰባሳቢ ትርክት ላይ ብታተኩሩ፣ ከሚያጋጩና ከሚያለያዩ ትርክቶች ይልቅ የሚያቀራርቡ ስራዎችን እንዳንጋፋዎቹ ብትሰሩ፣ እንዲሁም ብዝሃነት ውበትን ከማያከብሩ እይታዎች ይልቅ የተለያዩ የሀገራችን ማንነት እውነታን በማክበር ህዝቦችንና አጠቃላይ ዜጎችን እኩል በማየትና በመውደድ የሀገርን መውደድና የትውልድን ክብር በመጎናጸፍ አይረሴ አሻራ ታቆዩ ዘንድ ልናስታውሳችሁ እንወዳለን። የዚህ አይነቶቹ ስራዎች ለዛሬዎቹ ጀግኖች ሐውልት መቆም ምክንያት የሆኑትና እነዚህን ሐውልቶች የሀገር ህያው ትዝታዎች ሆነው እንዲኖሩ በመዘከር የሚቀጥሉ ናቸው። ጥበብ ሀገርን ትሰራለች፣ ሀገርም ጠቢባንን ታስታውሳለች፣ ታከብራለች። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።